ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁ እንድታሳዩን ጠየቅን። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት ከምናቀርብላችሁ መረጃዎች ውስጥ አንደኛውም በስፔን ላሊጋ ወቅታዊ መረጃዎችን ነው። አራቱን የስፔን አያላን ክለቦች እናነሳለን። ከዛ ውስጥ ደግሞ ሁለቱን ሪያል ማድሪድ ቤት በተለይም ሰፋ ያለ ቡድን ዜና እናነሳለን። ከባርሴሎናም ጋር አያይዘን የምንነግራችሁ መረጃ አለ። ጀርመን እንሻገራለን። ሁለት መረጃዎችን በትልቁ ይዘናል። በጣሊያን በፈረንሳይ እነዚሁ ቆይታዎችን ካደረገን በኋላ ኢንተርናሽናል ብሬክ ላይ ነን። ስለዚህ ሀገራትን የተቀላቀሉ ተጫዋቾችን በአውሮፓ የመረጃ ሰዓታችን በስፋት ለእናንተ ውድ አድማጮቻችን እናደርሳለን። የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን 1969 ጀምረን ነው የምናነሳው ዛሬ፣ ምክንያት አለን። ከዛ ውጪ በቢግ ሲክስ ክለቦች የሚፈለገውን ተጫዋቻቸውን ኮንትራት በማራዘም ሂደት ላይ ያለውን አንድ የፕሪሚየር ሊግ ክለብ እናነሳለን። የቶትናምን ሽያጭ ደረጃ እንነግራችኋለን በቢግ ሲክስ የመረጃ ሰዓታችን ማለት ነው። ሌላኛው ሲቲ ቤትም ሰፋ ያለ መረጃ ይዘናል። በጣም አስገራሚ መረጃ ለሲቲ ደጋፊዎች ይዘንላችኋል። በሲቲ የቡድን ዜና ሃላንድ፣ ግብ ጠባቂ ዣልጄ፣ ዳናሮማ፣ ጀሬሚ ዶኩን ካነሳን በኋላ ለሲቲ ደጋፊዎች አንድ ጥብቅ ጥያቄ እናነሳለን። የፉትቦል ኢንሳይደርም ጥያቄ ነው። የሲቲ ደጋፊዎች ምላሽ ተሰጡበታላችሁ። በቼልሲ የመረጃ ሰዓታችን ሆስፒታልና በሊቨርፑል ጊዜውን ያጠፋ ብለውታል ሮሚዮ ላቪያን። አነጋጋሪ መረጃ ይዘንላችኋል። ከዛ ውጪም ከጉዳት ጋር በተያዘ አብዴት የሆኑ መረጃ አለ። የቡድኑን ሁለት የአማካይ ስፍራ ተጫዋቾች እናነሳለን። ኢንተርናሽናል ብሬክና ቼልሲን የተመለከተም ሰፋ ያለ ጥንቅር በመረጃ ሰዓታችን ተካቷል። በሊቨርፑል የመረጃ ሰዓታችን የቡድን ዜና እናነሳለን። ሳላን የተመለከተም ከሌጀንዶች ጋር አያይዘን እናነሳዋለን። የሊቨርፑል በርከት ያሉ ተጫዋቾች ጥሪ ደርሷቸዋል። ለሊቨርፑል አሳሳቢ ነው። በነገራችን ላይ ከዋናው ቡድን የምንነግራችሁ መረጃ አለ። ከዛ ውጭ ከዝውውር ጋር በተያዘም ከሊቨርፑል ጋር እየተነሱ ያሉ አንዳንድ መረጃዎች ላይ ሰፋ ያለ ጥንቅር ይዘናል። ሊቨርፑልያንም ቆዩን። ለአርሰናል ደጋፊዎች ስለ አርሰናል አንድ እውነት እንነግራችኋለን። በማስረጃ የተረጋገጠ እውነት ነው። ግን እውነቱ ለማይክል አርቴታም መጨረሻው ጥሩ እንዳልሆነ ይታወቃል። ለየት ያለውን ጥንቅር ከኛ ትከታተሉታላችሁ። ሰፋ ያለ ቡድን ዜና ይዘናል። በአርሰናልን አጥብቀው የሚወዱት የአንድ ሀገር መሪ የተጠየቁትንም ሊከፍሉበት ይችላሉ እየተባለ ይገኛል። የአርሰናልን አንድ ለየት ያለ ጥምረት እናነሳለን። የሀገራት ጨዋታ ጋር አያይዘን ስለ አርሰናል መረጃዎችን ይዘናል። ማንቸስተር ዩናይትድ መሻሻል መኖሩን አንዳንድ ቁጥራዊ መረጃዎችን የሚያወጡ ተቋማት እየገለጹ ይገኛሉ። ለየት ያለ ጥንቅር በዚህ ዙሪያ ሰፋ አድርገን እንነግራችኋለን። ለዩናይትድ ደጋፊዎችን በመረጃ ሰዓታችን መፍትሄ የምትሉትን ትነግሩናላችሁ። ከዛ ውጭ ቤንያሚን ሼሽኮን እናነሳለን። የወቅቱ የማንቸስተር ዩናይትድ አነጋጋሪ ተጫዋች ሆኗል። ከብዙ ትችቶች በኋላ ወደ ውዳሴ ያቀናውን ቤንያሚን ሼሽኮን እናነሳለን። በማንቸስተር ዩናይትድ በኩል አንደኛ ዓመት እየተከበረ ነው። የማ እንዴት ለምን? ከዛ ውጭ ዩናይትድ እና የሀገራት ጨዋታንም አያይዘን እናነሳለን። በማንቸስተር ዩናይትድም የመረጃ ሰዓታችን እንደ ሁሉ ጊዜው ለእናንተ ውድ አድማጮቻችን መርጠን ያሰናዳናቸዋሉ። እስከ ፕሮግራማችን ፍጻሜ ብቻ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ በፕሮግራማችን ይዘት አሊያም ስለ የክለቦቻችሁ መልካታችሁ ልታጋሩን ትችላላችሁ። ከቃል ስፖርት ዩቲዩብ ቻናል ስፖርታዊ ጥንቅሮቻችን ተጀመሩ። እኔ ቃል ነኝ። እናንተም ሐሳብ አስተያየታችሁን እያጋራችሁን መልካም ቆይታ ተመኘን። የስፔን ሱፐር ካፕ የፍጻሜ ጨዋታ በፈረንጆች ጃንዋሪ 11 2026 ይካሄዳል። በአራት ክለቦች መካከል ነው ፍልሚያው የሚካሄደው። እንደሚታወቁም የግማሽ ፍጻሜ ጨዋታን ባርሴሎናን ከቢልባኦ እንደዚሁም ሪያል ማድሪድን ከአትሌቲኮ ማድሪድ ያገናኛል። በዚህ ዓመት የማድሪድ ደርቢ ጨዋታ እንዴት እንደተጠናቀቀ ታስታውሱታላችሁ። አምና ሁለቱ የፍጻሜ ተፋላሚ የነበሩት ባርሴሎናና ሪያል ማድሪድ ዘንድሮም ዳግም መገናኘት ይችላሉ። አምና በሁሉም መድረክ ባርሴሎና ፍጹም የበላይ ነበረ ሪያል ማድሪድ ላይ፣ ግን ያንን የመቀልበስ ዓመት ነው እያሉ ነው ሪያል ማድሪዶች። ለማንኛውም ግን ባርሴሎናን ለፍጻሜ ለማግኘት ሪያል ማድሪድ አትሌቲኮ ማድሪድን፣ ባርሴሎና ደግሞ ቤልባኦን ማሸነፍ አለባቸው። ስለዚህ በቀጣይ ከሁለት ወር እና ከጥቂት ቀናት በኋላ
የፍጻሜ ጨዋታው ይደረጋል። በአረቡ ዓለም የሚደረግ የስፔን አንደኛው ውድድር እንደሆነ ይታወቃል። የአምናው አሸናፊ ባርሴሎና ነበረ። በዚህ መድረክ ላይ ሮድሪጎ አሁን 10 ቁጥር መለያን እየለበሰ እንደሆነ ይታወቃል በብራዚል ብሔራዊ ቡድን። አሁንም ቢሆን የምለብሰው ግን የኔማር እንጂ የኔ አይደለም ብሏል። ትላንትና ሰፋ ያለ ቆይታ ነበረው ከአንድ የብራዚል ሚዲያ ጋር። ካነሳቸው ሌሎች ነጥቦች ውስጥ በተለይም ከክለቡ ሪያል ማድሪድ ጋር አያይዞ ካነሳቸው ውስጥ ዘንድሮ አንደኛው ግዴታችን ባርሴሎናን በኤል ክላሲኮ ማሸነፍ ነው፣ ማድረግ ብቻ እንጂ መሞከር የሚባልም ነገር የለም፣ የግድ ማድረግ አለብን እያለ ነው። ስለዚህ ባርሴሎናን ማሸነፍ ይጠበቅብናል ብሏል። አንድም የላሊጋን ዋንጫ ለማንሳት ባርሴሎናን ማሸነፍ ያለባቸውም፣ ምክንያቱም ሁለቱ ናቸው በትልቁ በፉክክር ውስጥ የሚጠበቁት፣ አትሌቲኮ ማድሪድ እንዳለ ሆኖ ማለት ነው። ግን ሁለቱ ናቸው በትልቁ እየተጠበቁም ያሉት፣ አምናም እንደዛ ነበረ። ስለዚህ የግድ ባርሴሎናን ማሸነፍ አለብን ብሏል። ስለዚህ በቀጥታ የዋንጫ ተፎካካሪያቸውን በላሊጋው፣ ሌላው ደግሞ በፍጻሜ ጨዋታ አምና ያጡትን ነገር ለማካካስ ዘንድሮ ያንን ማድረግ ይጠበቅብናል ብለዋል ሮድሪጎ። ከዛ ውጪ ከኬሊያን ምባፔ ጋርም በተያያዘ አንዳንድ ሀሳቦችን አንስቶ ነበረ። በዚህ የውድድር ዓመት ያለምንም ጥርጥር ባሊዮን ዶርን የማሸነፍ አቅም እና ጥራት ያለው ተጫዋች ብሎታል። ከኬሊያን ምባፔ ጋር አያይዘን ምናልባት ያው የምንጠብቀው የዋንጫዎችን ነው በቡድን ደረጃ። በግል ክብሮች ዘንድሮ በጣም ጥሩ አጋጣሚዎችን እየፈጠረ ይገኛል። በነገራችን ላይ ፋብሪዚዮ ሮማኖ አንድ ጥያቄ አንስቷል። እንደሚታወቀው በላሊጋ ፈጣኑ ተጫዋች ሆኗል ከክርስቲያኖ ሮናልዶ እኩል በ42 ጨዋታ 40 የላሊጋ ግቦችን የደረሰ። ምናልባት የሮናልዶን አብዮት በሪያል ማድሪድ መድገም ይችላል ወይ ነው ጥያቄው። ከደገመው ያው የባሎንዶርም ነገር አይቀርም። ስለዚህ ሮድሪጎ ጎኤዝ እንዳለው ዘንድሮ በጣም አስደናቂ ጊዜን እያሳለፈ ነው። ስለዚህ ያለምንን ጥርጥር ባሎንዶር ይገባዋል ብሏል። ግን ከሪያል ማድሪድ ጋር ሮናልዶ በዋንጫስ ደረጃ ያሳካቸውን ክብሮች ማሳካት ይችላሉ የሚለው በትልቁ ይጠበቃል። ባሎንዶርን ስላነሳን ነው የ27 ዓመቱ ትሬንት አሌክሳንደር አርኖልድ ከኢንተርናሽናል ብሬክ ወይም ከሀገራት ጨዋታ መልስ ለሪያል ማድሪድ ግልጋሎት ይሰጣል ተብሎ ይጠበቃል። ተጫዋቹ ታዲያ አሁንም ቢሆን ህልሜ ይላል ትሬንት አሌክሳንደር አርኖልድ የባሊዮንዶር አሸናፊ ተጫዋች መሆን ነው። በታሪክም የመጀመሪያው የቀኝ ተመላላሽ መሆን ፈልጋለሁ ብሏል። ባሊዮንዶርን አሳክቶ ዘንድሮ ላሳካው ኦስማን ዴምቤሌም መልካም ምኞቱን ወይም ደስታውን የገለጸው ትሬንት አሌክሳንደር አርኖልድ በሪያል ማድሪድ ቤት ይህን በማድረግ በታሪክ የመጀመሪያው ተጫዋች መሆን እሻለሁኝ ብለዋል። እዛው ስፔንን ቆይና በዘንድሮ የውድድር ዓመት በአውሮፓ 5ቱ ታላላቅ ሊጎች የስፔን ክለቦች ናቸው በደረጃ ሰንጠረዡ ላይ ከአናት የሚገኙት። ያውም ሪያል ማድሪድ 21 ነጥቦችን ሰብስቦ አንደኛ ነው። ባርሴሎና በ19 ነጥብ፣ የላሊጋውም ሁለተኛ፣ በአውሮፓ 5 ታላላቅ ሊጎችም ሁለተኛው ቡድን ነው። በእርግጥ 8 ጨዋታዎችን በማድረግ ቀዳሚ ነው ሊጉም። ባየር ሙኒክ ገና በ6 ጨዋታ 18 ነጥቦችን ሰብስቦ በአውሮፓ በርካታ ነጥቦችን የሰበሰበ ሶስተኛው ክለብ ሆኗል። ግን ከሪያል ማድሪድም ከባርሴሎናም በሁለት ጨዋታ ዝቅ ብሎ ነው። 100% ደግሞ የማሸነፍ ንጻሬ ይዞ ነው። ምናልባት በ100% የማሸነፍ ንጻሬው ባየር ሙኒክ እኩል ጨዋታ አድርጎ ቢሆን የሚል ነው። ከአርሰናል ጋር በተያዘ በአውሮፓም አራተኛው ከፍተኛ ነጥብ የሰበሰበው ክለብ ነው። በሊጉ አንደኛ ነው። ፓሪስ ሰን ዠርሜን በሊጉ አንደኛ ነው። በአውሮፓ ዙሪያ አምስተኛው ቡድን ነው በርካታ ነጥቦችን በመሰብሰብ። በአርሰናል በግብ ክፍያ ነው የሚበለጠው። ቪላሪያል በተመሳሳይ 16 ነጥቦች አሉት። ከአርሰናልም ከፓሪስ ሰን ዠርሜንም ከቪላሪያልም እኩል ግን 8 ጨዋታን ያደረገው። ማርሴይ ሰባተኛው ቡድን ነው በአውሮፓ ዙሪያ በርካታ ነጥብ በመሰብሰብ። ስትራስቡርግ 8ኛ፣ ናፖሊ 9ኛ፣ ሮማ 10ኛው ክለብ ነው በርካታ ነጥቦችን በመሰብሰብ። ሪያል ማድሪድ እና ባርሴሎና በላሊጋቸውም አንደኛ፣ በአውሮፓም ዙሪያ አንደኛና ሁለተኛ ሆነው ቀጥለዋል። ውድ ቤተሰቦቻችን ከዚህ ጋር በተያዘ ስኮር 19 የዘንድሮን የላሊጋ ዋንጫ የማሸነፍ ንጻሬ ከ8ኛ ሳምንት የላሊጋ ጨዋታ በኋላ ነው እንጂ ይህ የዓመቱን አጠቃላይ አይደለም። ስለዚህ በየሳምንቱ በየጨዋታዎቹ አፕዴት ይደረጋል። ስለዚህ ከ8ኛ ሳምንት በኋላ 51 በመቶን ለሪያል ማድሪድ ሰጥቷል፣ 42 በመቶን ለባርሴሎና እንደዚሁም ለቪላሪያል 4 በመቶ ብቻ ነው የተሰጠው። ለአትሌቲኮ ማድሪድ 3 በመቶ ብቻ፣ ለቢልባኦ 1 በመቶ በታች ነው የተሰጠው። በላሊጋው የመጀመሪያ ሳምንት አካባቢ በተለይም የጨዋታዎቹ ሳይጀምሩ ለባርሴሎና ትልቅ ነጥብ ተሰርቶት ነበር። አሁን በላሊጋው ደረጃ ሰንጠረዥ አንደኛ ላይ ሪያል ማድሪድ፣ እንደዚሁም ደግሞ የጨዋታ የማሸነፍ ንጻሬ ከተሰላ በኋላ የወቅቱ ተጠባቂ ቡድን ሪያል ማድሪድ ሆኗል።
ምናልባት ከቀጣይ ጥቂት ሳምንታት በኋላ ኤል ክላሲኮን ጨዋታ ስለምንጠብቅ ምናልባትም ቁጥሩን በትልቁ ሊቀይረው ወይም ሊያጠናክረው ይችላል። ጀርመን ደርሰናል። ውድ ቤተሰቦቻችን በጀርመን ቡንደስሊጋ በአንድ ሰሞን መረጃችንን ስንነግራችሁ ቡንደስሊጋውን ሃሪኬንና ባየር ሙኒክ ተቆጣጥረውታል በለናችሁ ነበረም። ቁጥሮችም ያንን ነው የሚያሳዩት። በነገራችን ላይ በርካታ የግብ አስተዋጽኦን በማበረከት በቡንደስሊጋ ሃሪኬንን የሚስተካከል የለም። ገና 6ኛ ሳምንት ነው፣ 14 የግብ አስተዋጽኦ አለው። ይህ በላሊጋ ሪከርድም ጭምር ነው። በዘንድሮ ውድድር ዓመት ብቻ አይደለም። ውድ ቤተሰቦቻችን በላሊጋ እግር ኳስ ታሪክ በ6 ሳምንት 14 የግብ አስተዋጽኦ ላይ ደረሰ በታሪክ የመጀመሪያው ተጫዋች ነው። ከሱ በፊት ሪከርዱን ይዞት የነበረው በዛው በባየር ሙኒክ ሲጫወት የነበረው ሮቤርት ሌዋንዶውስኪ 13። ከዛ ውጭ አሁን በሲቲ ቤት አስደናቂ ብቃቱን እያሳየ የሚገኝ ግን በጉዳት ብዙ የተቸገረው ኦማር ማርሙሽ 12 ነበረው በአይንትራክ ፍራንክፈርት ላይ። አሁን ግን የባየር ሙኒኩ አጥቂ ሃሪኬን በጣም አስደናቂ ቁጥር ያለው ዘንድሮም ለቡንደስሊጋ ዋንጫ ተጠባቂው ቡድን ውስጥ እንደዚሁ በወርቅ ጫማም ተጠባቂው ተጫዋች እንደሆነ ይታወቃል። ከጀርመን አልወጣንም፣ እዛው ባየር ሙኒክ ቤት ነን። የኤስ ሚላኑ ግብ ጠባቂ ማይክ ኒኛን በበርካታ የአውሮፓ ክለቦች እየተፈለገ ይገኛል። ከፈላጊዎቹ አንዱ ደግሞ ባየር ሙኒክ ሆኗል። የፈረንሳይ ብሔራዊ ቡድን ግብ ጠባቂም በክረምት ከኮንትራት ነፃ እንደሚሆን ይታወቃል ከኤስ ሚላን ጋር ያለው ኮንትራት። እናም በዚህ ምክንያት የኤስ ሚላኑን ግብ ጠባቂ በክረምት በነፃ ለማስፈረም በርካታ ክለቦች ፍላጎት አላቸው፣ የፕሪሚየር ሊግ ክለቦችን ጨምሮ። ግን ባየር ሙኒኮች አሁን ጠንካራ ፈላጊ ሆነው ብቅ ብለዋል። ቲም ቶክም ተጫዋቹን የግላቸው ለማድረግ ካሁኑ ወኪሉን እያነጋገሩ ይገኛሉ ተብሏል። ምናልባት በፕሪሚየር ሊግ ቼልሲን ሰምተን ነበረ፣ ግን በክረምት ካስታወሳችሁ ቼልሲና በኤስ ሚላን በኩል በዋጋ ጉዳይ ነው ያልተስማሙት። ቼልሲ የአንድ ዓመት ኮንትራት ለቀረው ተጫዋች ከ15 ሚሊዮን ዩሮ አካባቢ ነበር ያቀረቡት። ኤስ ሚላን እስከ 25 ሚሊዮን ዩሮ አካባቢ ይፈልጉ ነበረ። በዛ ምክንያት የቀረ ዝውውር ነው። ለማንኛውም በነፃ ሲለቅ ባየር ሙኒክ ዋነኛ ፈላጊ ሆነው ብቅ ብሏል ኤስ ሚላኑን ግብ ጠባቂ። በዚሁ ወደ ጣሊያን እንሸጋገር ውድ ቤተሰቦቻችን። የጣሊያን ሴሪኤ በዘንድሮ ውድድር ዓመት በበርካታም ክለቦች ተመሳይ ነጥብ መሰብሰብ ሂደት ቀጥሏል። ለአብነት ያክል መሪው ናፖሊና ሮማን ጨምሮ እኩል 15 ነጥብ አላቸው። የዘንድሮ የጣሊያን ሴሪ ገና 6ኛ ሳምንቱ ላይ ነው ያለው። እናም 6ኛ ሳምንት ላይ በደረሰበት ሰዓት ላይ የዋንጫው ባለቤት የመሆንን ንጻሬ ስኮር 90 በሴሪኤ ደግሞ የሰጠው ለናፖሊ ነው። ስኩዴቶን ዘንድሮም ናፖሊ ሊያሳካው ይችላል ብሏል። ይህ ከ6ኛ ሳምንት በኋላ ነው። ውድ ቤተሰቦቻችን ሁለተኛ ቅድመ ግምት የተሰጠው ቡድን ኢንተር ሚላን ነው 26 በመቶ፣ ለኤስ ሚላን 19 በመቶ፣ ለሮማ 9 በመቶ፣ ለዩቬንቱስ 8 በመቶ ብቻ ተሰጥቶታል። ዩቬንቱስ ቀስ በቀስ ከዚህ መድረክና ክብር እጩነትም ጭምር እየራቀ መጥቷል። በጥቂት ዓመታት ውስጥ የበላይነት እንደተወሰደበት ይታወቃል። እናም ስኩዴቶ ዘንድሮም ለናፖሊ ያለ ነው ስኮር 90። ፈረንሳይ የተሻገረን ውድ ቤተሰቦቻችን የፍራንስ ሊጋ ከአናት ሆኖ እየመራ የሚገኘው ፓሪሰን ዠርሜን እንደሆነ ይታወቃል። ፓሪሰን ዠርሜን 16 ነጥቦችን ይዞ በአንደኝነት ይገኛል። ማርሴይ በ15 ነጥቦች ይከተላል። የፍራንስ ሊጋን ፓሪሰን ዠርሜን ሲመራ በ7 ሳምንታት ጊዜ ውስጥ ነው። በነገራችን ላይ 7 ሳምንታት ከዘለቀን በኋላ ታዲያ የፓሪሰን ዠርሜን አንድም ተጫዋች በከፍተኛ ግብ አስቆጣሪ ከ1 እስከ 5 ውስጥ አናገኘውም። የፍራንስ ሊጋን ሲቆጣጠሩ በግብ አስቆጣሪነትም እንደሚቆጣጠሩ ሲታወቅ ነበረ ከዚህ በፊት። ግን የቡድኑ ቁልፍ ተጫዋቾች አሁን በጉዳት ምክንያት የሉም። አሁን ላይ የግብ ማስቆጠር ከፍተኛነትን የያዘው የስትራስቡርጉ ተጫዋች ፓንቺሊ ነው። ይህ ተጫዋች 5 ግቦች አሉት። የሞናኮ አንሱ ፋቲም በተመሳይ 5 ግቦች አሉት። ከዛ በኋላ ኢፖል እንደዚሁም ካቤል 4 ግቦች አሉት። ቶሲን 3 ግብ ይዞ የፍራንስ ሊጋ ከፍተኛ ግብ አስቆጣሪነትን ይመሩታል። ምናልባት የፓሪሰን ዠርሜን ተጫዋቾች ከጉዳት በተለይም እነ ኦስማን ዴምቤሌ ከቫራታስኬሊያን ሲመለሱ በትልቁ ይጠበቃል። ከፈረንሳይ ያልወጣንም ውድ ቤተሰቦቻችን በዘንድሮ የውድድር ዓመት የፓሪሰን ዠርሜኑ ተጫዋች ኑኖ ሜንዴሽ
የቅጣት ምት ግብ አስቆጥሮ ነበር። በዚህ ሳምንት ነው የቅጣት ምት ግቧን ያስቆጠረው። በጣም አስደናቂ የምትባል ቅጣት ምት ነበረች። ይህ ተጫዋች ብዙ ጊዜ ንጻሬው ከሀገሩ ጋር ለፖርቱጋል ወክሎ ሲጫወት በተቃራኒው የሚገጥማቸውን ከዋክብቶችና በፓሪስ ሰን ዠርሜንም በተለይም በአውሮፓ ሻምፒዮንስ ሊግ ከነ ላሚን ያማል፣ ቡካዮ ሳካ ከነ ሊዮኔል አንድሬስ ሜሲ ጋር በክለቦች ዓለም ዋንጫ እነ ሳላህንም ጨምሮ በርካታ ከዋክብትን በመስመሩ ተፋልሟቸው የበላይነትን ሲወስድባቸው ነበረ። አሁን ደግሞ ግብ አስቆጥሯል። በነገራችን ላይ ላሚን ያማል አንድም የቅጣት ምት ግብ የለውም። ለባሎን ዶር ቀጣይ ዓመት ምጩ ዘንድሮም ሁለተኛ የወጣው ነው። ግን ኑኖ ሜንዴሽ አንድ የቅጣት ምት ግብ ላይ ደርሷል። ወደ ሀገራት ጨዋታ እናምራና ከዛ ፕሪሚየር ሊጉ ላይ እንመለሳለን። ከሀገራት ጋር በተያዘ ሁለት መረጃዎችን ብቻ እናንሳ። በትልቁ አንደኛው በጣም ለየት ያለው መረጃ ሜክሲካዊው የ16 ዓመት ተጫዋች ዘንድሮ ውድድር ዓመት 3 የዓለም ዋንጫዎችን ይጫወታል። ጂል ቤርቶ ሞራ ይባላል። ገና 16 ዓመቱ ነው። በ6 ወራት ውስጥ 3 የዓለም ዋንጫን የመጫወት ዕድል አግኝቷል። ከጉዳት ነፃ ከሆነ ማለት ነው። ከ17 ዓመት በታች፣ ከ20 ዓመት በታች። አሁን ደግሞ በቀጣይነት ፊፋ የዓለም ዋንጫ በ2026 በአሜሪካ በካናዳ እና በሜክሲኮ ሲዘጋጅ ይጫወታል። እጅግ በጣም አስደናቂ ታሪክን ይፈጽማል ማለት ነው። ተጫዋቹ በ9 ወራት ውስጥ ብቻ የ16 ዓመቱ ጂልቤርቶ ሞራ ለሜክሲኮ ብሔራዊ ቡድን 3ኛ የዓለም ዋንጫውን የሚያከናውን ይሆናል። ከዓለም ዋንጫ ጋር በተያያዘ ያው ሀገራት የመጨረሻ የማጣሪያ ጨዋታቸውን እያደረጉ ይገኛሉ። ያው በላቲን የጥሎ ማለፍ የሚጫወቱ ሀገራት ካልሆኑ በስተቀር ሌሎቹ ቀሪዎቹ ኃላፊዎቹ ታውቋል። በአውሮፓ የሚጠበቋሉ፣ ገና ናቸው። በእርግጥ ላብነት ያክል የሊዮኔል አንድሬስ ሜሲው አርጀንቲና ከአናት ሆና ነው ያለፈችው፣ ወይም አንደኛ ሆና ነው ያለፈችው። ግን የቀጣይ መርሃ ግብር የማጣሪያ ጨዋታ አለባት። በዚህም እንግዲህ ሊዮኔል አንድሬስ ሜሲ ቡድን አርጀንቲና በቀጣይ ለምታደርጋቸው ጨዋታዎች ሊዮኔል አንድሬስ ሜሲን ጨምሮ ጥሪ የተደረገላቸው ተጫዋቾች ብሔራዊ ቡድናቸውን ተቀላቅለዋል። ሜሲም በትላንትናው ዕለት የአርጀንቲና ብሔራዊ ቡድንን ተቀላቅለዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ለእናንተ ውድ አድማጮቻችን የሰዓቱን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከቃል ስፖርት ዩቲዩብ ቻናል ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች ደግሞ እንሻገር። በድጋሚ ከፕሪሚየር ሊግ መረጃ ሰዓታችን ጋር መልካም ቆይታ ተመኘን። መግቢያችን ላይ ፕሪሚየር ሊጉን ከ1969 ጀምሮ እናነሳለን ብለናል። ምክንያታችን የሳምንቱ የሂል ሊክሰን የኤቨርተንና የክሪስታል ፓላስ ጨዋታ ነበረ። እንደምታስታውሱት ከ19 ያለመሸነፍ ጉዞ በኋላ ፓላስ በዚሁ ሜዳ በኤቨርተን ነበር 2-1 ተሸንፎ ያለመሸነፍ ጉዞን ያጠናቀቁት። የአውሮፓም ረጅሙ ጉዞ ነበረ። ታዲያ ከዚህ በፊት በክሪስታል ፓላስ አንድ ሪከርድ ነበረ፣ 18 ጨዋታዎችን ያለመሸነፍ። ወቅቱ 1969 ኦገስት ወር ላይ ነበረ፣ ከፌብራሪ እስከ ኦገስት በነበረ ጊዜ ነው። ታዲያ በዛን ወቅት ላይም የመጨረሻ 18ኛ ጨዋታቸውን ድል ካደረጉ በኋላ ወደ 19ኛው ሊሻገሩ ሲሉ የተሸነፉት በኤቨርተን በወቅቱ ጉዲሰን ፓርክ ላይ 2-1 በተመሳሳይ ውጤት ነበር። ታሪክ በዚህ ሳምንት ራሱን የደገመው ይለናል። መረጃውን ከዘ አትሌቲክ ላይ ነው ያገኘነው። ክሪስታል ፓላሶች በበርካታ የአውሮፓ ክለቦች እየተፈለገ ያለ ተጫዋቻቸውን ለማቆየት ጥረት ያደርጋሉ ተብሏል። በተለይም ስሙ በስፋት ከዩናይትድ ጋር እየተያያዘ ነው። የሮድሪ የቀጣይ ተተኪም በሲቲ ቤት ስሙ ይነሳል። ክሪስታል ፓላሶች አዳም ዋርተንን ኮንትራት የማራዘም ፍላጎት እንዳላቸው እየተዘገበ ይገኛል። የአማካኝ ስፍራው ተጫዋች ከዩናይትድ እና ከሲቲ በተጨማሪም እንደ ሊቨርፑል እና ቼልሲ ባሉ ክለቦችም ስሙ እየተነሳ ይገኛል። ዴይሊ ሜል ዛሬ ይዞት በወጣው መረጃ መሰረት በኦሊቨር ግላስነር ስር የሚሰለጥነው ፓላስ ቤት በጣም አስደናቂ ጊዜን እያሳለፈ የሚገኘው በፕሪሚየር ሊጉ በርካታ ትልልቅ የግብ ዕድሎችን የፈጠረው ተጫዋች አዳም ዋርተን ከክለቡ እንዲለቅ አይፈለግም። ፕላስ ከክለቡ የሚለቅ ከሆነ ታዲያ በትልቅ ገንዘብም ይለቅ ዘንድ ኮንትራቱ ላይ ማሻሻያዎችን ማድረግ ይፈልጋሉ ተብሏል። እናም በቀጣይ ቀናት ከተጫዋቹና ከወኪሉ ጋር በፓላስ ቤት ድርድር ይኖራል ተብሏል። ቶትናም ሆትስፐርስን የመግዛት ፍላጎት ነበረ። በተለይም ብሩክሊ ኤሪክ ይህንን ክለብ የመግዛት ፍላጎት እንደነበረው ይታወቃል። በተለይም ዳኒ ሌቪ ክለቡን ከለቀቁ በኋላ ሽያጩ በትልቁ የሚጠበቅ ክለብ ሆኗል አሁን በእንግሊዝ ውስጥ ቶትናም። ነገር ግን ብሩክሊ ይህንን ክለብ የመግዛት ፍላጎቱ ለጊዜው ማቆሙ ተረጋግጧል።
በምክንያትነት የተጠቀሱ በርካታ ነገሮች አሉ። ግን ማጣራቶች እናደርግበትና ትክክለኛውን መረጃ ይዘን እንምጣ። ውድ ቤተሰቦቻችን ቶትናም ሆትስፐርስን በመሸጥ ጉዳይ ላይ 100% ጥርት ያለ የተረጋገጠ ነገር የለም። ግን ስካይ ስፖርት ከጥቂት ደቂቆች በፊት ይዞት በወጣው ደረጃ መሰረት ብሩክሊን ኤሪክ አሁን ላይ ይህንን ክለብ የመግዛቱን ነገር ማቆሙ እየተነገረ ይገኛል። አዲስ ነገር ካለ ማሻሻዎች ካሉበት ለቶትናም ሆትስፐርስ ደጋፊዎች በክለባችሁ ሽያጭ ዙሪያ ተጨማሪ መረጃዎችን ይዘን ለመምጣት ሙከራ የምናደርግ ይሆናል። ሲቲ ቤት ደረስን። ውድ ቤተሰቦቻችን ዘንድሮ በፕሪሚየር ሊጉ 20 ክለቦች ይሳተፋሉ ራሱ ማንቸስተር ሲቲን ጨምሮ። ታዲያ ኤርሊንግ ብሮት ሃላንድ በጣም በአስገራሚ ሁኔታ ዘንድሮ 15 የግብ አስተዋጽኦችን አበርክቷል። እንደ አጠቃላይ ያስቆጠራቸውን ግቦች መጠንም ካየን 7 ክለቦች ብቻ ልቀውት ይገኛሉ። ራሱ ሲቲን ካነሳን ከ6 ክለቦች ብቻ ነው የሚበለጠው በፕሪሚየር ሊጉ ባለው የግብ ብዛት። ከዛ ውጪ 12ቱን ክለቦች የፕሪሚየር ሊጎቹን ማለት ነው ወይ በግብ ይስተካከላቸዋል ወይ በግብ ይበልጣቸዋል። ይህ የኤርሊንግ ብሩት ሃላንድ መጥፎ ሲዝን እያሳለፈ ነው በተባለበት ዓመት ያለው አስደናቂ ሪከርድ ነው። ኤርሊንግ ሃላንድ በማንቸስተር ሲቲ ቤት በ155 ጨዋታ 136 ሲደመር ግብ 22 ሲደመር አሲስት ያለው በ155 ጨዋታ 158 ግብ ያለው ግብ አስቆጣሪ ነው። በጣም አስገራሚ ሪከርድ ግን ከ12 የፕሪሚየር ሊግ ክለቦች በግብ እሱን አይበልጡትም። በጣም አስገራሚው ቁጥር ነው። እዛው ሲቲ ቤት ቆይተን ከአጥቂው ወደ ግብ ጠባቂው እንሸጋገር። ጃሊጂ ዳናሮማ ለሲቲ እየተጫወተ ነው። ለሲቲ ቋሚ ሆኖ በጀመረበት ጨዋታ ሲቲ ሽንፈት የሚባል ነገር አያውቅም። በክረምት የዝውውር መስኮት የምንጊዜም ምርጣቸውን ኤደርሰን ሞራይስን ወደ ቱርክ የሸኙት ማንቸስተር ሲቲዎች በግብ ጠባቂው አምና ብቃትና የክለቦች ዓለም ዋንጫ ላይ ባሳየው ብቃት ደስተኛ አልነበሩም። በኋላም ላይ ሌላ ደስተኛ ያልነበረ በፓሪስ ሰን ዠርሜን ቤት በብዙ የተገፋ በብዙ የተጣላ ጃሊጂ ዳናሮማን ከነ ብቃቱ አገኙት። አሁን ላይ ቡድኑ ቁጥር 1 ግብ ጠባቂ ሆኗል። ፔፕ ጋርዲዮላ ለምን አስፈረማችሁት ሲባሉ በጣም ግዙፍ ስለሆነ ማለታቸው ይታወቅ ነበር። እሱ ግን ግቡን እየጠበቀ ሲቲን ለድል እያበቃ ነው። ጃሊጂ ዳናሮማ እስካሁን ሽንፈት የሚባል ነገር በሲቲ ቋሚ ሆኖ በጀመረበት አልገጠመውም። አዲሱን ግብ ጠባቂያችሁን ግን እንዴት አገኛችሁት? የሚያዛልቅ ነው ወይ ትላላችሁ? ሲቲያን መልከታችሁን አድርሱን። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የወራ መስከረም የወሩ ምርጣቸውን ይፋ አድርገዋል። እጮቹን ነግረናችሁ ነበረ ከዚህ ቀደም። በዚህ መሰረት በቤልጂየማዊ የፊት መስመር አጥቂ ተጫዋች ደስተኛ ነን ያሉ ሲቲውያን ጀሬሚ ዶኩን የመስከረም ወር ምርጣቸው አድርገው መርጠውታል። የነሐሴ ወር የማንቸስተር ሲቲ ምርጥ ተጫዋች በመሆን ታይጃኒ ራይንደርስ ማሸነፉ ይታወቃል። አሁን ተረኛው የፊት መስመር አጥቂው ጀሬሚ ዶኩ ሆኗል። ይገባዋል። ሲቲውያን መልከታችሁን አድርሱን። መግቢያችን ላይ ሲቲዎች ጥያቄ ያለን ምልከታችሁን ታደርሱን አላችሁ ወዳልነው ጉዳይ እንሸጋገር። እንደሚታወቀው ሮድሪ የሲቲ አማካኝ ስፍራ ተጫዋች ስለ ምርጥነቱ ማንም ጥያቄ አያነሳም። የሲቲ ሪካርድም ነው በነገራችን ላይ ሲኖር ያለመሸነፍ ጉዞ። በእርግጥ ዘንድሮ ያ ሪካርድ ተገቷል። ግን ከዚህ ተጫዋች ጋር በተያያዘ ውድ ቤተሰቦቻችን በሪያል ማድሪድ ዝርዝር ውስጥ ያለ ተጫዋች ነው። አሁን ደግሞ ከቅርብ ዓመታት ወዲህ በተለይም ከአምና ጀምሮ የባሎንዶርን ምሽት ካሳለፈ በኋላ በጉዳት እየተሰቃየ ነው። ከሳምንትም የሚጎዳ አይነት ተጫዋች ሆኗል። ይህን ተጫዋች አሁን ላይ ማቆየቱ ተገቢ ነው ወይንስ በተገኘው ገንዘብ ለሲቲ ሸጦ ወጣትና ሌላ አማካይ ማፈላለጉ ተገቢ ነው ብላችሁ ታስባላችሁ? መልከታችሁን አድርሱን። ሮሚዮ ላቪያን ከ10 ስንት ሰጡታላችሁ ብሎ ፉትቦል ቲዩት ለቼልሲ ደጋፊዎች ጥያቄ አቅርቦ ነበረ። በተለይም በሊቨርፑል በነበረው እንቅስቃሴ ላይ ተጫዋቹን በተመለከተ አንድ የቼልሲ ደጋፊ ታዲያ ያጋራው መልእክት በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። ሮሚዮ ላቪያ ማለት የእግር ኳስ ሕይወቱን 95 በመቶ በሆስፒታል 5 በመቶ ደግሞ ሊቨርፑልን ሲገጥም የሚያሳልፍ ተጫዋች ብሎታል። የብቃቱን ጥግ ግን በሊቨርፑል ጨዋታ አሳይቷል በሚል በርካቶች እያወደሱት እንደሆነ ይታወቃል። የማሬስካ ተመራጩ ተጫዋች ሁሌም ጉዳት ይገጥመዋል እንጂ ካለ ልክ እንደ ሊቨርፑሉ ጨዋታ ላይ ምርጥ እንደሚሆን ይታወቃል። ካስታወሳችሁ ቀደም ባለው መረጃችን ላይ ወይም ትላንት በመሳሳት መረጃችን ላይ አርኔ ስሎት ቼልሲን ሲያደንቁ አንደኛው ያነሱት እንደ ሮሚዮ ላቪያ ያለ ጥራት ያለው ተጫዋች ከተጠባባቂ ወንበር ማስነሳት ይችላሉ የሚል እንደነበር ይታወቃል። ከዚሁ ጋር አያይዘን ከጉዳት ጋር በተያያዘ በቼልሲ ቡድን ውስጥ በማገገም ሂደት ላይ ያሉ ተጫዋቾች ፓልመር
ካይሴዶ፣ ሩይስ ጄምስ እና ዦ ፔድሮ በጥሩ ሁኔታ ፊትነሳቸውን ጠብቀው በቀጣይ ጨዋታ ይመለሳሉ ተብሎ ይጠበቃል። ፎፋና፣ ቻሎባ፣ ሃትዋ እነኚህ ተጫዋቾች በነገራችን ላይ በኢንተርናሽናል ብሬክ በዚሁ በቼልሲ የሚቆዩ ናቸው። እነ ቶሲን አድራቢውም በጥሩ ሁኔታ እያገገሙ ነው ተብሏል። አቺፖንግ ባድሺያሊ የከፋ ጉዳት የላቸውም እየተባለ ይገኛልና እንደ አጠቃላይ የሁለት ሳምንት እረፍት በቼልሲ በኩል ምናልባትም በርካታ ጉዳቶችን በያዘው ቡድን ውስጥ በርካታ ከጉዳት ያገገሙ ተጫዋቾችን ልንሰማበት እንችላለን እየተባለ ነው። እናም ተጫዋቹ በጥሩ ሁኔታ እያገገሙ ነው። ከፓልመር እስከ ዦ ፔድሮ የዦ ፔድሮ ያው ለብራዚል ብሔራዊ ቡድን አልተጠራም። ሩይስ ጄምስ ካምፑን ለቆ ወጥቷል። ካይሴዶ አልተጠራም። ፓልመር በጉዳት ምክንያት የለም። ስለዚህ ሌሎችም በጉዳት ላይ ያሉ ተጫዋቾች በጥሩ ሁኔታ ያገግማሉ ተብሎ ይታሰባል። እንደ አጠቃላይ በቼልሲ የሚቆዩት ቶንሲን አድራቢዮ፣ ፓልመር፣ ጄምስ፣ ካይሴዶ፣ ዦ ፔድሮ፣ ጋርናቾ፣ ሳንቶስ፣ ላቪያ፣ ፎፋና፣ ቻሎባ፣ ባድሺያሊ እነኚህ ተጫዋቾች በሙሉ በቼልሲ የሚቆዩ ይሆናል። ከቼልሲ ጋር በተያያዘ ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ በፕሪሚየር ሊጉ በርካታ ገቢ ያስቆጠሩ የአማካይ ስፍራ ተጫዋቾች ናቸው። በነገራችን ላይ ለቼልሲ ቡድን ዘንድሮ ሁለቱም ማለት ነው ኤንዞ ፈርናንዴዝም ሞይሰስ ካይሴዶ በፕሪሚየር ሊግ 3 ግብ አላቸው። በጣም አስገራሚ ነገር የቼልሲ ከፍተኛ ግብ አስቆጣሪ ናቸው በፕሪሚየር ሊጉ። ከነሱ ቀጥሎ አጥቂው ዦ ፔድሮ 2፣ ቻሎባ 2 ግቦች አለ። ስለዚህ ቼልሲ ቤት እነኚህ 2 ተጫዋቾች አማካኝ ክፍሉ ላይ ብቻ አይደለም ግብ አስቆጥሮም የቡድኑ ከፍተኛ ግብ አስቆጣሪ ናቸው። ዘንድሮ ጥምረታቸው በጣም አስደናቂ ነው። ያው እዚህ ቡድን ላይ ነው አሁን ደግሞ ሮሚዮ ላቪያ የሚጨመረው። እስከ ምን ያክል ጊዜ ከጉዳት ነፃ ሆኖ ያግዘዋል ቼልሲን የሚለው ደግሞ ሌላ ጥያቄ እንዳለ ሆኖ ኤስታቪዮ በፕሪሚየር ሊግ በዚህ ሲዝን በሁስኮርድ ከፍተኛ ሬቲንግ የተሰጠው ከ21 ዓመት በታች ተጫዋች ሆኗል። ወደ 6.96 ተሰጥቶታል። በዚህ ሳምንት በተለይም በሊቨርፑል ላይ የአሸናፊነቷን ግብ ካስቆጠረ በኋላ የሚዲያው ትልቅ አጀንዳ ሆኖ ነበር። ትላንትና ፓልመር እንደዚህ አይነት ወጣትና አስደናቂ ተጫዋች በቡድን ውስጥ መኖራቸው ለእኛ በጣም አስደናቂ ነው። እኔ ማስተማር በቻልኩት ያክል ወይም ማገዝ በቻልኩት ያክልም ኤስታቪዮን አግዘዋለሁ ሲል ነበረ። በቡድን ውስጥ አሁን ከፓልመር መጎዳት በኋላ ሰፊ የመጫወቻ ጊዜን አግኝቶ በቡድን ውስጥ ራሱን የማሳየበት እድል አግኝቷል። ካስታወሳችሁ ስትራስቡርግን ይቀላቀላል ተብሎ የሚጠበቅ አይነት ተጫዋች ነበር። የአውሮፓ ነገር ኳስ እንዲለምድ ግን ማሬስካ ስላመኑበት ነበረ ከላቲን ከፓልሜራስ እንዳመጡት ወደ ዋናው ቡድን እንዲቀላቀል ያደረጉት። አሁን እሱም የተሰጠውን እድል እየተጠቀመ ነው። ሁስኮርድ 6.96 በመስጠት ከ21 ዓመት በታች የተሰጠ ትልቁ ሬቲንግ ሆነዋል። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርኮሩኒ የሰላ ትችቱን በሳላህ ላይ ሰንዝሯል። በእርግጥ አንድ አድማጫችን በሐሳብ መስጫ ሳጥናችን ላይ ሳላህ ላይ እንደ ከዚህ ቀደሙ መጠበቅ የለብንም ምክንያቱም እድሜው እየገፋ ነው፣ ስለዚህ ሳላህ ላይ ብቻ ጠገኛ የሚሆነ ቡድን ሊኖረን አይገባም የሚል መልከታን አንድርሶን ነበረ። ዋይኒ ማርኮሩኒ በቼልሲ ጨዋታ ላይ ያሳየውን የሰራተኝነት ሚናን አንስቶ በጣም ዝቅተኛ ብሎታል። የሳላን ታታሪነትና ሰራተኝነት በቼልሲ ጨዋታ ላይ በተለይም ወደኋላ እየተመለሰ ተከላካዩን አላገዘውም በሚል ነው ቅሬታ ያቀረበበት። ከጀርባው የሚገኘው የመስመር ተከላካይ ብራድሊ ነው ማለቱ ነው። በብዙ ቼልሲ ተጫዋቾች ሲፈተን ነበር። አሌሃንድሮ ጋርናቾ እና እንደዚሁም ተደርቦ እየመጣ ኩኮሬላ ሲፈትኑት ነበረ ብራድሊ። ያንን ቦታ ደግሞ ማገዝ የነበረበት ወይም መሸፈን የነበረበት ሳላ ነው። በነገራችን ላይ የመጨረሻውን ግብ የተቆጠረው በዛ መስመር ላይ በመጣች ኳስ እንደነበረ ይታወቃል። አደረጃጀቱ በሙሉ ከግብ ጠባቂው ሳንቼዝ ጀምሮ ቢሳተፉበትም ሞር የግራውን መስመር ይዛ የመጣች ኳስ ናት መጨረሻ ላይ ወደ ቀኝ ተገልብጣ የተቆጠረችው። አስቆጣሪው ኤስታቪዮ ነበረ በወቅቱ። እናም ሳላ ብራድሊን ወይም የሊቨርፑልን የመስመር ተከላካይ ባለማገዙ የመጣ ነው። ይህም የሳላ ሰራተኝነት እና ጫና ፈጣሪነት እየቀነሰ ነው ብሎታል ዋይኒ ማርኮሩኒ። ሊቨርፑል ከዋናው ተጫዋቾቹ ቢያንስ 15ቱ ሀገር ይወክላሉ። ይህ ለሊቨርፑል ደጋፊዎች ጥሩ የሚባለው ዜና አይደለም። ማካሊስተር፣ ሳላም፣ ኤኬቴኬ፣ እነ ኢብራሂማ ኮናቴ፣ ማማር ዳሽቬል፣ ፍሎሪያን ቬርስ፣ ነሜሎሽ ኬርኪስ፣ ሴቦዝላይ፣ ፍሪፖንግ፣ ኮዲ ጋክፑ፣ ሪያን ግራቨንበርግ፣ ቨርጅል ቫንዳይከን ጨምሮ እነ ኢሳክም አሉ፣ እነ ሮበርትሰን በርካቶችን መጥቀስ እንችላለን። 15 ተጫዋቾች ሀገራቸውን ወክለው ይጫወታሉ። እንግዲህ ሊቨርፑል አሁን በፕሪሚየር ሊጉ ፈታኝ ሳምንታትን የሚያሳልፍበት ጊዜ እየመጣ ነው። በዚህ ሳል ላይ ነው የሁላ ከዋክብቱን የሸኘው። ትላንትና የፈረንሳይ ብሔራዊ ቡድንን ሁጎ ኤኬቴኬ ሲቀላቀል ተመልክተናል። ከዝውውር ጋር በተያዘ
ምናልባት የሊቨርፑል ደጋፊዎች በኢብራሂማ ኮናቴ ጉዳይ ተስፋ እየቆረጡ ነው። ክለቡም የተመሳይ አይነት ነገር ይመስላል። ምርጫው ፍላጎቱ ሪያል ማድሪድን መቀላቀል ብቻ አይደለም። ልክ እንደ ትሬንት አሌክሳንደር አርኖልድ አይነት መቀላቀል ነው የሚሻው። ተጫዋቹ በነፃ ዝውውር ቀጣይ ክረምት ላይ ሪያል ማድሪድን ብቻ መቀላቀል ይፈልጋል ተብሎ ይጠበቃል። እስካሁን የሊቨርፑልን ኮንትራት ወደ ኋላ ብሎታል። ተተኪው ማርክ ጉዌ ይሆናል ተብሎ ይጠበቃል። በዚህ ክረምትም ያ እውን ሊሆን ሰዓታት ብቻ ሲቀሩት ነው ዝውውር የተቋረጠው። አሁን ላይ ግን እንደ ባርሴሎና ያለም ክለብ ሁኔታውን እየተከታተለ ነው። ሪያል ማድሪድም በዝርዝራቸው ውስጥ አካተውታል። በጣም አስደናቂ ተጫዋች በተለይም በፓላስ ቤት ከቀረ በኋላ በዚህ ዓመት ራሱ ሌላ አስደናቂ ብቃት ነው። ከመከላከል እስከ ማጥቃት ባለው ቀጠና ውስጥ ሁሉ እየተገኘ ነው ተጫዋቹ። ግብም አስቆጣሪም ተከላካይም ሆኗል። ማርክ ጉዌ የጥር የዝውውር አጀንዳ እንዲሆን ሊያስገድድ የሚችልም ነው ለሊቨርፑል እየተባለ ነው። በተለይም ባርሴሎና እና ሪያል ማድሪድ ትኩረታቸው ለሊቨርፑል ወደ ጥርም ዝውውሩን ሊያመጡት ይችላሉ እየተባለ ይገኛል። መግቢያችን ላይ ለአርሰናል ደጋፊዎች አንድ እውነት እንነግራቸዋለን። ምናልባት እውነቱ ግን መጨረሻው ጥሩ አለመሆኑ ነገር ለማይክል አርቴታ ሁሌም አሳሳቢ እንደሆነ ከሰሞኑ እሳቸው አንስተውታል። አሁን ያለፉትን 3 ዓመታት ወደኋላ መለስ ብለን በፕሪሚየር ሊጉ በርካታ ነጥቦችን የሰበሰቡ ክለቦችን ብናይ አርሰናል በነገራችን ላይ ከአናት ተቀምጧል። 264 የፕሪሚየር ሊግ ነጥቦችን በመሰብሰብ ባለፉት 3 ዓመታት ውስጥ አርሰናል አንደኛ ሆኖ ተቀምጧል። ሲቲ ወደ ሁለተኝነት ዝቅ ብሎ 263 ነጥቦች አሉት። ሊቨርፑል ሶስተኛው ነው፣ 249 ነጥቦች አሉት። በእነኚህ 3 ዓመታት ግን በፕሪሚየር ሊጉ በርካታ ነጥብ ከሰበሰበው አርሰናል ይልቅ ሁለተኛ ላይ ያለው ሲቲ 2 የፕሪሚየር ሊግ ዋንጫ፣ ሶስተኛ ላይ ያለው ሊቨርፑል 1 የፕሪሚየር ሊግ ዋንጫ ሲያገኙ ፕሪሚየር ሊጉን ባለፉት 3 ዓመታት በድምር ነጥብ የሚመራው አርሰናል አንድም የፕሪሚየር ሊግ ዋንጫ የለውም። ይህ አርሰናል ቤት ያለ እውነት ነው። ማይክል አርቴታ ከሰሞኑም ሲጠየቁ ቁጥሮችን ደርድረን ብንመለከት በጣም የተሻለው ቡድን እኛ ነን፣ ዋንጫ ለምን የለን የሚለው ነገር ግን ለእኔም ያስገርመኛል ማለታቸውን ማሞ ሌላ መታወቂያው ሌላ በሚል ጥንቅር አድርሰናችሁ እንደነበር ይታወቃል። በአርሰናል በኩል ዘንድሮ ምናልባትም በጣም በጥሩ ነገር ከተነሳ ዩናይትድ፣ ሊቨርፑል፣ ኒካስል ዩናይትድን እንዲሁም ሲቲን ጨምሮ የገጠመ ቡድን ነው። ልብ አድርጉ፣ ከቢግ 6 ክለቦች ቢያንስ ዩናይትድ፣ ሊቨርፑል፣ ሲቲን ገጥሟል። 3ቱን ገጥሟል። 2 ናቸው የሚቀሩት ማለት ነው ከቢግ 6 ክለቦች፣ እሱም ቼልሲና ቶትንሃም ነው። ከዛ ውጪ ለትልቅ ነገር የሚጠበቀው ነው ኒካስል ዩናይትድም የገጠመ ቡድን ነው። በ7 ሳምንታት ውስጥ ነው። አሁን አርሰናል ታዲያ በእነኚህ ጊዜያቶች ውስጥ 14 ጎሎች አስቆጥሮ 3 የተቆጠረበት 4 ክሊንሼትን የያዘ የፕሪሚየር ሊጉ መሪ ነው። እነኚህን ቡድኖች ገጥሞ ይሄውላም ግብ አስቆጥሮ ጥቂት ተቆጥሮበት 4 ክሊንሺት ይዞ የፕሪሚየር ሊግ አናት ላይ መቀመጡ ዘንድሮ ምናልባትም በርካታ ነጥቦችን ባለፉት 3 ዓመታት የተሰበሰበው ክለብ ለሻምፒዮንነት አያበቃውም ወይ? መልከታችሁን አድርሱን። ምናልባት አርሰናል በቀጣይ ለማስታወስ ያክል ፕሪሚየር ሊጉን በ16 ነጥቦች ሲመራ ቀጣይ የኦክቶበርና ኖቬምበር ወር ላይም አናት ሆኖ ለመቀጠል እንደ ፉልሃም፣ ክሪስታል ፓላስ፣ በርንሌ፣ ሰንደርላንድ ያሉ ክለቦችን የመግጠም ዕጣ ፈንታ ይጠብቀዋል። ያው በርካቶች የተስማሙበት በወረቀት ቀላል ቡድኖች ናቸው። በሜዳ ላይ ግን እነኚህ ቡድኖች ፓላስ፣ ሊቨርፑልና ሲቲን ዋንጫ የነጠቀ ሊቨርፑልን በዚህ ዓመት የመጀመሪያ ፕሪሚየር ሊግ ሽንፈቱን እንዲቀምስ ያደረገ ቡድን እንደሆነ ግን ሳይዘነጋ ማለት ነው። እዚሁ ግን አርሰናል ላይ አንድ መረጃ እናከለ። ማይክል አርቴታ አርሰናልን ከተረከበ ጊዜ አንስቶ በአውሮፓ ሻምፒዮንስ ሊግ በአማካይ ብዙ ነጥቦችን በመሰብሰብ 3ኛው አሰልጣኝ ነው። ሌላ በጣም አስደናቂ ሪካርድ ነው። ካርሎ አንቸሎቲ 2.22 ነጥቦችን በጨዋታ ያገኛሉ። ሲሞኔ ኢንዛጊ 2.09፣ ማይክል አርቴታ 1.96 በማግኘት በአውሮፓ ሻምፒዮንስ ሊግ ማይክል አርቴታ አርሰናልን ከተረከበ ጊዜ በኋላ ትልቁ የነጥብ መሰብሰብ ሂደት ነው። ግን የአውሮፓም ሻምፒዮንስ ሊግ ፍጻሜ አልደረሱም። ሌላ አርሰናል ቤት ሊቀየር ሊሻሻል የሚገባ ቁጥር መሆኑን ማሳያ ነው። ምናልባት ግን በዚሁ ለአርሰናል ደጋፊዎች ጥያቄ እናንሳ። አርሰናል እንደዚህ አይነት በጣም አስገራሚ ቁጥሮች እያሉት፣ በጣም አስደናቂ ሪካርዶች እያሉት ዋንጫዎችን ባለፉት 5 ዓመታት ለማንሳት የተቸገረበት ምክንያት ምንድን ነው ብላችሁ ታስባላችሁ? ክለባችሁን በጥብቅ እንደሚከታተል ደጋፊ፣ ከሳምንት ሳምንት ጨዋታውን እንደሚመለከት ደጋፊ የእናንተን የግል ምልከታ አድርሱን። ቀደም ባለው መረጃችን አርሰናል ድርድር ላይ ነው ብለናችሁ ነበረም። ከሩዋንዳ ጋር ነው ድርድሩ፣ ከአፍሪካዊቷ ሀገር። ያው የእጅጌ ላይ ያለውን የማስታወቂያ ውል ለማደስ ነው።
እንደሚታወቀው አርሰናል የልብ ደጋፊ ናቸው። የሩዋንዳው ፕሬዝዳንት ፖል ካጋሜ እሳቸው ለአርሰናል ያላቸው ጥልቅ ፍቅር 1 2 3 ብቻ ተብሎ የሚገለጽ አይደለም። በዝርዝር ብዙ ማስረዳት ይቻላል። የዳንጎቴ ዋና ኃላፊ በኢትዮጵያ ውስጥ ይታወቃል ምርታቸው። እሳቸውም ቀንደኛ የአርሰናል ደጋፊ ናቸው በዓለም ዙሪያ ከሚታወቁት ውስጥ። ታዲያ ሩዋንዳን ጎብኙልን የሚለውን ማስታወቂያ በተመለከተ አርሰናል ከፍተኛ ገንዘብ ለማግኘት ድርድር ላይ እንዳለ ይታወቃል። የሩዋንዳውም ፕሬዝዳንት ወይም የሩዋንዳ መንግስት ለሚደግፉት ክለባቸው ከመንግስት ካዝና ፈሰስ ማድረጋቸው የሚቀር አይመስልም እየተባለ ነው። እናም ሩዋንዳን ጎብኙልን የሚለው በአርሰናል እጅጌ ላይ ያለው መለያ አሁንም ለአርሰናል ትልቅ ገንዘብ የማስገኘቱ ነገር እውን እየሆነ የመጣ ይመስላል። በርካቶች በአመት እስከ $15 ሚሊዮን ሊያገኝበት ይችላል እያለ ነው። ተጨማሪ መረጃዎችን ለማጣራት ሙከራ እናደርጋለን። በ2025 ሳሊባ እና ጋብርኤል በአንድ ቋሚ ሆነው በጀመሩባቸው የፕሪሚየር ሊግ ጨዋታ አርሰናል ከክፍት ጨዋታ 3 ግቦችን ብቻ ነው ያስተናገደው። ዘንድሮም የሁለቱ ጥምረት በአርሰናል ቤት በትልቁ ይጠበቃል። በአርሰናል በኩል ዘንድሮ በብዙ ነገር የተሟላ ቡድን ሆኖ እየተመለከትነው እንገኛለን። ምናልባት የሳሊባና የጋብርኤል ማጋሌሽ ጥምረት አስደናቂ ሆኖ እንዳለ እነሱ ሲጎዱ የሚተኳቸውም ፔሮ ሄንካፔና እንደዚሁም ክርስቲያን ሞስኬራን በጣም አስደናቂ ናቸው። ምናልባት የፔሮ ሄንካፔ ተደጋጋሚ ጉዳት ጥያቄ ካላስነሳ በስተቀር ሞስኬራ እንደውም ሳሊባን ማስቀመጥ ይችላል አይችልም ስኪል ጥያቄ አስነስቶ ነበር። ለማንኛውም ሳሊባና ጋብርኤል ማጋሌሽ ጥምረታቸው ወደ ቋሚነት ተመልሷል። እስካሁን በ2025 3 ግብ ብቻ ከክፍት ጨዋታ ያስተናገደ የተከላካይ ክፍል ነው። በአርሰናል በኩል ብሔራዊ ቡድን እየተቀላቀሉ ነው። ቲምበርን ተመልክተናል፣ ኔዘርላንድ ደርሷል። ራይስ እና ሳካን ማታ ነግረናችኋል። ትላንትና ደግሞ ወይም ከጥቂት ደቂቃዎች በፊት ልምምድ ሲያደርጉ ተመልክተናል። ማንቸስተር ዩናይትድ በፕሪሚየር ሊጉ መሻሻሉን ትላንትና የኦፕታን ቁጥር ዋቢ አድርገን ነግረናችኋል። ኦፕታ ዩናይትድን የፕሪሚየር ሊግ ዋንጫ የማሸነፍ ንጻሬ ከ0 አውጥቶ ወደ 0.1 በመቶ ከፍ አድርጎታል። መሻሻሉን ማሳያ ተደርጎ ሊወሰድ ይችላል። ሌሎች በጣም አስደናቂ ቁጥሮች ማንቸስተር ዩናይትድ ቤት አሉ። ከፍተኛውን ግብ የማስቆጠር ንጻሬ ያስመዘገበ የፕሪሚየር ሊግ ክለብ ዩናይትድ ነው። 14 ግቦችን በፕሪሚየር ሊግ ማግኘት የሚችል ክለብ ነበር ዩናይትድ። በእርግጥ አላስቆጠራቸውም፣ ግን በዚህም ቀዳሚ ነው እስከዚህ ሰዓት ድረስ ማለት ነው። 7ኛ ሳምንት በጨዋታ በአማካኝ ብዙ ኦን ታርጌት ኳስ በመሞከር በሊጉ 2ኛ ነው። በነገራችን ላይ በጨዋታ በአማካይ 4.9 ሙከራዎችን ሲያደርግ ኢላማቸውን የጠበቁ ናቸው። እነኚህ በፕሪሚየር ሊጉ የሁለተኛው ቁጥር ነው። በተቃራኒ ግብ ክልል ውስጥ ብዙ ኳስ በመንካት በሊጉ 4ኛ ደረጃ ነው 195። ይህም በሊቨርፑል በአርሰናልና በሲቲ ብቻ ይበለጣል። በጨዋታ በአማካይ ብዙ የተሳኩ ክሮሶችን የሚያስመዘግበው ቡድን ግን ዩናይትድ ነው። 6.1 ደርሷል። በጨዋታ በአማካይ ብዙ የተሳኩ ረጃጅም ኳሶችን የሚያስመዘግበውን ቡድን ይሄው ዩናይትድ ነው። 26 አካባቢ በጨዋታ በአማካይ ያስመዘግባል። በጨዋታ በአማካይ ብዙ ታክል በመፈጸም በሊጉ 5ኛ ስፍራ ላይ ይገኛል። በጨዋታ በአማካይ 19 ታክሎችን ይፈጽማሉ የዩናይትድ ተጫዋቾች። ብሩኖ ፈርናንዴዝ በሊጉ ከፍተኛ የግብ ዕድል በመፍጠር 1ኛ ስፍራ ላይ ደርሷል። አሁን 19 የግብ ዕድሎችን ፈጥሯል። ይህ ትልቅ ቢሆንም ግን እየተቆጠረ አይደለም የሚለው እንዳለ ሆኖ ማለት ነው። ብሪያን ምቤሞ በሊጉም ከፍተኛ የአሲስት ንጻሬ ያለው ተጫዋች ነው። አሲስት አልሆኑለትም እንጂ ያለቀላቸውን ኳሶች ወይም የመጨረሻ ኳሶችን በማቀበል 3ኛ ስፍራ ላይ ተቀምጧል። ዩናይትድ እንደዚህ አይነት በጣም የተሻሻሉ እንደ ቡድን ቁጥሮችና እንደ ተጫዋችም ቁጥሮች አሉት በብሩኖ እና በብሪያን ምቤሞ መካከል ያየ ነው። ይህ ቡድን በኦፕታም እንዳልኳችሁ ከ0 ወይም ምንም ዋንጫውን የማንሳት ተስፋ የለውም ከሚል ቢያንስ ወደ 0.1 በመቶ አድጎለታል። የማንቸስተር ዩናይትድ መሻሻሎች ቁጥሮች በደንብ እያሳዩ ነው። ምናልባት በውጤት ደረጃ በቀጣይነት ይገመገማል። ከዚህ ጋር በተያያዘ እናንተን የግል መልከታ ስለ ቡድናችሁ ልታርሱን ትችላላችሁ። ለዩናይትድ ደጋፊዎች ሌላ ጥያቄ እናንሳና መረጃ እንቀጥል። ቤንያሚን ሼሽኮ በእግር ኳስ ሕይወቱ በነገራችን ላይ ለሀገርና ለክለብ አጠቃላይ 11 መለያዎችን መጥቷል። ቤንያሚን ሼሽኮ 11ዱንም አስቆጥሯቸዋል። ዘንድሮ ብሩኖ ፈርናንዴስ ኳስ እያመከነ ነው በፍጹም ቅጣት ምት። እናም የዩናይትድ አሰልጣኝ ስታፍ አባላት በብሩኖ ላይ እስካሁን ውሳኔ አልወሰኑም የሚቀየር በሚለው ጉዳይ ላይ። ምናልባት ለዩናይትድ ደጋፊዎች ለቤንያሚን ሼሽኮ አሊያም እናንተ መምታት አለበት የምትሉት ተጫዋች አለ ወይ? ቤንያሚን ሼሽኮን በምክንያት ያነሳንበት ከ11 መለያ ምት 11ዱንም ያስቆጠረ ስለሆነ ነው።
ከዚሁ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች የሆኑ ተንታኝ ዋይኒ ማርክ ሩኒ ስሎቫኒያን አጥቂ ቤንያሚን ሼሽኮን በተመለከተ ጥሩ ነገር ማሳየት ጀምሯል ብሏል። እርሱ ግዙፍ አካሉን በተገቢ መልኩ የሚጠቀመው በእያንዳንዱ ኳስ ፍልሚያም ላይ ነው ብሏል። በዚህ መንገድ ለብሪያን ቤሞና ማቲያስ ኩና ነገሮችን ያቀላል ነው ያለው ዋይኒ ማርክ ሩኒ። በተጨማሪም ሜሰን ማውንት እርሱ አስከፍቶት በሚመጣው ሰፊ ስፔስ ላይ ሩጫዎችን ማድረግ ይችላል። ይሄንንም በሰንደርላንድ ጨዋታ ያቺ የሜሰን ማውንት ግብ ስትቆጠር ያንን የሚያክል ሰፊ ስፔስ ያገኘው ወይም ቦታ ያገኘው በቤንያሚን ሼሽኮ በፈጠረው የጨዋታ እንቅስቃሴ ምክንያት ነው። ይሄም ለሌሎች ተጫዋቾች አደጋ እንዲፈጥሩ እድል ይሰጣል ብለዋል። ባለፈው ጨዋታ እርሱ ሁለተኛ ግቡን ማስቆጠር ችሏል። ይሄም በራስ መተማመኑን ከፍ ያደርጋል ያለው ዋይኒ ማርክ ሩኒ አሁን ወደ ሪትሙ እየመጣ ነው። ከሀገራት ጨዋታ በኋላ ከጉዳት ነፃ የሚሆን ከሆነ በዚሁ መቀጠል ይችላል። በራስ መተማመኑንም ለማግኘት ደግሞ ግቦች ያስፈልጉት ነበር። ያ በጣም አስፈላጊው ነገር ነበር ብለዋል። ሀገራት ጋር በተያዘ ካነሳን ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል ለሀገራት ግዳጅ ጥሪ የደረሳቸው በርከት ያሉ የቡድኑ ቋሚ ተጫዋቾች አሉ። ብሪያን ምቤሞ፣ ኑስረ ማዝራዊ፣ ፓትሪክ ዶርጉ፣ ካርሎስ ካዜሜሮ፣ ማቲያስ ኩና፣ ዲያጎ ሊዮን፣ ማኑኤል ኡጋርቴ፣ አማድ ዲያሎ፣ ቤንያሚን ሼሽኮ፣ ሴን ላንመንስ፣ ዳሎት፣ ብሩኖ ፈርናንዴስ፣ አልታይ ባይንደር፣ ሌኔሮ ያው ከ21 ዓመታቸው የፈረንሳይ ብሔራዊ ቡድን ነው፣ ዋናውን ብሔራዊ ቡድን አይደለም። እነኚህ ሁሉ በሀገራት ግዳጅ ከዩናይትድ ሀገራቸውን ሊወክሉ ሄዱ ናቸው። ትላንት ቤንያሚን ሼሽኮ በስሎቫኒያ ብሔራዊ ቡድን ልምምድ ሰርቷል። ሌላኛው ቤልጅየም የግብ ጠባቂ ሴን ላንመንስ ብሔራዊ ቡድኑን በትላንትናው ዕለት ተቀላቅሏል። ስለዚህ ዩናይትዶችም እንደ ሌሎች ክለቦች በርካቶችን ወደ ሀገራቸው ሸኝተዋል። በርካቶችን በጉጉት በሰላም እንዲመለሱ ደግሞ ልክ እንደ ሌሎቹ ክለቦች ሁሉ ዩናይትዳውያን ይጠብቃሉ። አንድ ሰው 1ኛ ዓመቱን አክብሯል። ልደት ብለናችሁ ነበረ መግቢያችን ላይ። እየተከበረ ያለው ልደት በነገራችን ላይ ማንቸስተር ዩናይትድ ተከታታይ 5 ጨዋታን ካላሸነፈ ጸጉሬን አልቆረጥም ያለው ደጋፊ ነው። ይህንን ነገር የጀመረበትን 1ኛ ዓመት ትላንትና አክብሮታል። 1 ዓመት ሞልቶታል። ዩናይትድ 5 ጨዋታ ካላሸነፈ ጸጉሬን አልቆረጥም ካለ ካስታወሳችሁ በቅርቡ በኦልትራፎርድ ስቴዲየም ተገኝቶ ጨዋታ ሲታደም እንዴት ክለብ ላይ እንደዚህ አይነት ነገር ታደርጋለህ በሚል አንድ ደጋፊ ጸጉሩን ይዞ ሲጎትተው ሲያዳፋው ነበረ በስቴዲየም ውስጥ። ይሄም በስቴዲየም ውስጥ የነበረውን የምስሎች ከተወሰደ በኋላ ዩናይትዶች እንግዲህ ማጣራት እያደረጉ እንደነበረ ይታወቃል። በዛ ጉዳይ ላይ እስካሁን መረጃዎችን አላገኘንም የመጨረሻውን ውሳኔ። ግን ይህ ጸጉሬን አልቆረጥም ያለው የዩናይትድ ደጋፊ ዩናይትድ 5 ጨዋታ በተከታታይ እስኪያሸንፍ እየጠበቅኩ ነው ካለ በኋላ 1 ዓመቱ ትላንትና ደፍኗል። እስከ መች የሚለው ይጠበቃል። አነጋጋሪ ነበር። ቃል ስፖርት ዩቲዩብ ቻናል ለዕለተ ማክሰኞ ወይም ማግስት ሰኞ ያሰናዳላችሁ ስፖርታዊ ጥንቅር ይሄን ይመስላል። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንምጣ። የሁሉና በቃን። ሰናይ ቀን